ቢያንስ እንደዛ እንኳን እያደረጉ እኮ ሲደርስ ምንም እንደማይመስለው ነገር ሰው እንኳን ደንገጥ እኮ ይላል አይደል ምንም እንዳልመሰላቸው ነገር ምናምን እሷም እንዴት ይሄን ያለ አባቷን ገረመኝ እኔ ምስጆ ነው የሆነ ከሴት ጋር ምናምን ሲሄድ አይቶት ነበር ፋዘር አባቴ ማለት ነው እሱን ከሌላ ሴት ጋር ምናምን ሲሄድ አየው እና ነገራት ምናምን ጓደኛው ልትሆን ትችላለች ምናምን ነው መልሷ በቃ ማመን አትፈልግም ይሄን ነገር እዚህ ጋር ስትመጣ ቀላል ነገር አይገጥምም የመጀመሪያ የምታውቀው ሰው የለም ከዛ ተጨማሪ ልጅም ስለነበር በዛ ልጅነት እድሜ ምሰራው ስራም አልነበረም ሄድኩኝ አባቴስ ምናምን ፊልድ ወጣኩ ምናምን እሺ ምናምን ብዬ በቃ ምን ሰራለሁ ብዬ እኔም ወጣው እሱ ከሌለ እኔ ወይ እሷን ለማናገር ካልሆነ እዛ ቤት አልቀመጥም ዛሬም እንግዲህ በአዲስ ቪዲዮ መተናል ያው አንዳንድ የሰማናቸው ነገሮች አሉ አንዳንድ ምነግራችሁ ማዋራችሁ ነገር አለ ብላናለች ታችን እንግዲህ ስለምን እንደምትነግረን ስለምን እንደምታዋራን ያው እኛም ከናንተ እኩል እንግዲህ የሰማነው ነገር የለም እዚሁ ከናንተ ፊት ለፊት ሆነን እህታችንን ምናዳምጣት ይሆናል እንግዲህ ያው በነገራችን ላይ አሁን ላይ በጣም ብዙ ነገሮች እየተፈጠሩ ነው በጣም ብዙ ነገሮች እየተሰሩ ነው ከዚህ ቀደም የነበረውንም ቪዲዮዎች እንደተመለከታችኋቸው ነገሩ እየከፋ እያሰጋ እየሄደ ነው ምንኖርበት ህይወት ይባስ ብሎ ነገሮች በጣም እየተነከሩ እየሄደ ነው ይሻሻላሉ ብለን እየተጠበቀን ነገር ግን እየተነከሩ እየባሱ እየሄዱ ነውና ንግግር አላብዛባችሁ ቤተሰቦቼ እንግዲህ ወደ እንግዳችን እንግባ ስምሽም አንደበል እሺ የኔ ስሜ ፌቨን እባላለሁ እና የምትለቃቸውና የምትሰራቸው ነገሮች እከታተላለሁና የሰውት ውስጥ የሚያጋጥመው ነገር አይታወቅምና ያው አንዳንድ ነገር ስላጋጠመኝ ነው ደውዬ የጠራውክ ምንድነው ያጋጠመሽ ነገር አጋጠመኝ የምትይ ነገር እሺ ያው እኔ ያጋጠመኝ ያልኩ ነገር እኔ ፌቨን እባላለሁ እና የዩኒቨርሲቲ ተማሪ ነኝ አካውንቲንግ ነው የምማረው የ3 አመት ተማሪ ነኝ እና እዚህ አልነበርኩም ምኖር እና ወደ ሐራር አካባቢ ቤተሰቦችም እዛ ነው ያሉትና እዚህ አጎት ነበረኝ አጎት ማለት አልችልም በጣም አባቴ ማለት ብለው ደስ ይለኛልና ያው አባቴ አምጥቶኝ ከዛ ማለት ኤሌመንተሪ ዛሬ ተማርኩትና ወደ ሃይ ስኩል ሳልፍ ወደዚህ መጣሁ ጎበዝም ስለነበርኩ እዚህ መጣሁ ማለት ስላለኝ መጣሁኝና አብረን ነበር ምንኖር ልጅ አለችው ከባለቤቱ ጋር ተለያይቷልና ልጅ አለችው እና ልጅቷ ጋር በቃ አብረን ስኖር በምንም ልንስማማ አልቻልንም የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ትሪፕስ እና እኔ ከዛ ከመጣው በኋላ እዚህ ከሱ ጋር አብረን ነበር የምንኖረው ያው ባለቤቱ ደግሞ በህይወት የለችም አርፋለች እና ያው ከሷ ጋር ስንኖር ያው እሱ በጣም ለኔ እንጃ በጣም ትልቅ ሪስፔክት ምናምን አለው በቃ ወደኔ ነው እንትን የሚለውና እሷ ደግሞ ትንሽ ቅናት ነገር አለባት ያው ሴት ልጅ ነች ልጁ አለች አንድ ልጅ አለችው እና ትቀናለች ለሱ ለኔ ነገር ሲያደርግ በቃ ትቀናለች እና እሱ ይበልጥ ከልጁ በላይ ላንቺ ቀረቤት የነበረው ማለት ለሷ ምንም ነገር አጉድሎባት አይደለም ግን ያው በቃ እሱ ወደኔ በቃ በጣም ይቀርበኛል ያወራኛል ምንም ደብቀው ነገር የለም ምንም ብዙ ነገር ነው የምነግረውና ያው ሴት ልጅ አይደለ ብዙ ነገር ሊያጋጥም ይችላል ስለዚህ ብዙ ነገር ነግሯለሁ እሱም ያማክረዋለሁ በቃ እንደ አባት ማለት ነው እና እሷ ደግሞ ይሄን ነገር በቃ እንጃ በጣም አልወደደችውም መሰለኝ እነሱን ቀረቤታና ትቀና ነበር እና በቃ እንደዛ ስንኖር በቃ እንደዚህ ከሚሆን እኔም ከምከፋ እሱም ከሚከፋ እሷም ከምትከፋ ብለን
ቃል ቤት ከራይልሻል እንደዚህ ሙሉ ወጪውን ይሸፍንልሻል አንቺ ትምህርትሽ ላይ ትኩረት አድርጊ ምናምን ችግር የለውም እኔ ማለት ስለየሷም ጸባይ ስለማውቀው እሺ ምናምን ያልኩት እዚህ ቤት ተከራየን ለብቻሽ ልትኖሪ ያው ለብቻዬ ነው እሱ አልፈራሽም ያው ለብቻ መኖር ከባድ ነው ግን ያው የኔ ህይወት ቀለል አድርጊ መኖርም ወዶና ምንም አይመስለኝም የመጣ ችግር የለብኝ እሺ እና ቤት ተከራየልኝ በቃም እሱን ያሟላልኝ እና በቃ እዛ እየኖርኩኝ እሄዳለሁ ቤትም እሱም ይመጣል ቤት ልክ በቃ እንዳባትና እንደልጅ ነበር ቀረቤታችሁ ከአባት በላይ ነው የሆነልኝ ነገርና በቃ እየተማርኩኝ ምናምን እንደዚህ ነበር የምማረው እንዲህ ነበር እየኖርን የነበረው እና የሆነ ሰዓት ላይ ተከራይ የሆነ ልጅ ተከራይ ነበርና ተከራዩ በቃ ስለ ማለት ሁሉም ነገር ይነገኛል ብያለሁ ግቢ ያላቸውና አከራይ ናቸው እና ተከራዮች አሉት እና ወንደላጤ ነበር ተከራዩ ማለት ነው እና ከልጅቷ ጋር የሆነ ነገር ጀመሩ ከሱ ልጅ ጋር ማለት ነው እና እሱ ነገር እሱ አልወደደውም ነበር አባቴ ማለት ነው እና መጥቶ ነገረኝ እኔ እንደዚህ ጀምራለች ልጄ እና ምንም የምታደርገው ነገር ማለት አልወደድኩትም ምናምን ልጁም አልተመቸኝም ምናምን አለኝ ማለት ከዛም በኋላ እኔም አናግሬያት ነበር ሄድኩኝና እንዴት እንደዚህ ምናምን ትያለሽ ምናምን እንዴት እንደዚህ ነገር ትጀምሪያለሽ ምናምን አልኳት እባክሽ አንቺ አይመለከትሽም ምናምን ነገር አለች ከዛም ማለት እንዴት ምናምን ብዬ በቃ አወራን ከሷ ጋር ማሽ ነው ይሄ ቆይቷል ትንሽ ቆይቷል ከዛን አወራት እሷም ምን አገባሽ ምናምን እና በጣም ስለምትጠረኝ እኔም በቃ አንተን ለማለት አልፈለኩም እና በቃ ብዬ ተውኩት ከዛን በቃ እያሉ ሄዱ በጣም እየዋሰ መጣ ምናምን ጭራሽ ደግሞ ቤቴ ድረስ በቃ እንደዚህ አንቺ ጋር ነው ጻቡ እየዋሰ አይ ሁለቱ ማለት አባቴ ስለ አልወደዱም ልጁን በቃ አልተመቸውም እና እነሱ ደግሞ እንትን እያሉ መጡ በጣም አብሮ ምናምን በቃ ልጁና ተከራዩ ማለት ነው አብሮ መሆን ጀመሩ በፍቅር በጣም እንትን እያሉ መጡ እሷም ነገራት እኔ መጀመሪያ ነገርኳት አልሰማለች ነገርኩት እኔ በቃ እንዲህ ሞክሬያለሁ ልትሰማኝ አልቻለችም ፋዘር ምንድን ነበር ያናደደው ነገር እንኮ ልነግርህ ከዛን በጣም እያለ መጡ በቃ በጣም ኦቨር እየተቀራረቡ መጡ ምናምን እና የሆነ ጊዜ እሱ በቃ ስራ ምናምን ብሎ ሲመለስ እነሱ ቤት ውስጥ ፊልም እያዩ ምናምን ሲሳሳቡ ምናምን ደረሰባቸው ከዛን በቃ ምንም አላለም በሰዓቱ ያው ልጅ አይደለች ከዛን ሄደ ምናምን ወጣ ከዛን ምንም አልተናገራትም ተናግሯታል እሱማ እንዴት አይናገራትም ተናገራት እንዴት ታረጋለሽ በፊት ምናምን አለ ያን በቃ እኔ ያው ፍቅር ነው ምናምን አለች እሷ ደግሞ ታዲያ ፍቅርስ ቢሆን እንዴት ቤት ውስጥ እንደዚህ ምናምን ትላት ያን በቃ እሱም የሆነ ደረቅ ነገር ናትና በቃ እንትን አለች የሆነ ነገር ላይ ከገባች ባቆም የጸናው ነገር በቃ እና ለኔ መጥቶ ነገረኝ እውነት እኔም በጣም ነበር ገረመኝ እንዴት ቤት ድረስ አስበው እንግዲህ ምን አይነት ንቃት እንደሆነ ይሄ እና በዛው ሄደ በቃ ቀጠሉ ከዛም በኋላ የሆነ ጊዜ ፋዘር ላንቺ ማለት እንዴት ነው አሁን ይነገርሽ መንገድ ምን ነበር ያለሽ ይሄን ነገር ሲነግረኝ እዛ ቤት አናወራም እንደዚህ ጉዳዩ እኔ ጋር ሲመጣ ነው እንጂ እንደዚህ ምን እንነካከረው ማለት የሚነግረኝ ማለት ነው እና መጥቶ ፌቨንና ቤት ምናምን እንደዚህ እኮ ማለት ሁለቱ እንደዚህ ቤቴ እንደዚህ ሆኖ ሲሳሳሙ አገኘዋቸው እኮ ምናምን አለኝ በዛቱ እኔም በጣም ነበር የደነገጥኩት ማለት እዚህ ደረጃ ድረስ ይደርሳሉ ብዬ አላሰብኩም እኔ በጣም ይከብዳል ፍቅር ምናምን ነገር ያው የሚያጋጥም ነገር አለ አው ግን ያው ቤተሰብ እኮ ሳይወድል ሲቀር የሆነ በምክንያት ነው አይደል የሆነ ነገር እኮ እንትን ሲል ያው ደግሞ ምንም ነገር ከቤተሰብ አይበልጥም ያው እና በቃ እንደዚህ ተፈጠረኩ ተሳሳሙ ሲሳሳሙ አገኘዋቸው ቢያንስ እንደዛ እንኳን ያደረጉ እኮ ሲደርስ ምንም እንደማይመስለው ነገር ሰው እንኳን ደንገጥ እኮ ይላል አይደል ምንም እንዳልመሰላቸው ነገር ምናምን እሷም እንዴት ይሄን ያለ አባቷ ነው ገረመኝ እኔ ይከብዳል ያው አንዳንድ ፍቅር ያው
ሁሉ ነገራችንን የምንሰጥበት ፍቅር አለ። ይሄ ግን ይሄ ከፋ ጋር ጦጥነት ነገር ምናምን ነው የሚመስለው። አዎ እሺ። እና ያው በዛው ቀጠለ አብሮ የሆኑ ምናምን መጡ። በቃ እኛም ምን እናርግ ዝም ማለት እሱም እኔም ይናገራሉ ሲወተውታል ግን እሷ አልሰማለች። ምከራው እምቢ ካለ ምከራ አይደለም የሚባለው እንግዲህ እና በቃ በዛው ቀጠለ እና ደግሞ የሆነ ሰዓት ላይ ረስቼው ነው የሆነ ከሴት ጋር ምናምን ሲሄድ አይቶት ነበር ፋዘር አባቴ ማለት ነው። ተከራዩ እሱን ከሌላ ሴት ጋር ምናምን ሲሄድ አየው እና ነገራት ምናምን ጓደኛው ልትሆን ትችላለች ምናምን ነው መልሷ። በቃ ማመን አትፈልግም ይሄን ነገር። ኦኬ አየሽ መጀመሪያ እንዳልኩሽ ማለት ነው በቃ የሆነ ስናፍቅር እውር ምን ነው ነገር አለ ብዙ ጊዜ ያው የመጀመሪያችን ደግሞ ከሆነ አንቺ ይችላል እንጂ የመጀመሪያችን ሲሆን በቃ ሌላ ነገር ውስጥ ነው የምንገባው። ያኔም ተጎድቻለሁ። እሺ እና ያው ከሴት ጋር ምናምን እና እንደዚህ ምናምን እኮ እንዴት ምናምን ፍቅረኛሽ ከሆነ እንዴት ከሌላ ሴት ጋር ምናምን አይ ጓደኛው ልትሆን ትችላለች አይ እንዴት ልትሆን ትችላለች ስለሚተዋወቁ ነው ከሰው ጋር አትሄድ ነው የምትለው ምናምን ነገር ምናምን ማለት ጀመረች። ከዛም በቃ ምን ይበላኔም ሲነግረኝ እኔም ሰነግራታለሁ ግን የኔን በክፋት ነው የምታየውና በቃ በክፋት ነው የምታይብኝ። ስለዚህ እኔም አስጠላኝ በቃ ከሷ ጋር ሁሌም ጭቅጭቅ ደውለሽ ምናምን ነው የምታወሪያት ወይስ ሄጄ እኔና እሷ ብቻ በምንሆንበት ሰዓት ማለት ነው? እንደዚህ አቀባበሏ መጥፎ ነው በቃ በመጥፎ ሲጀመር መጀመሪያ ማጥቶልኝ እንዴ ስለይብይ ስመክራት ደግሞ በሌላ ነው የምታየው በቃ በክፋት ነው የምትቆጥርብኝ። አዎ ይፈልገሽ ነው ምናምን ሁላ ብላኛለች እንደዚህ እንትን ፈልገሽ ነው ምናምን እና ከአባቷ ጋር ራሱ እኔ ማቀሳሰር ምናምን ነው ይመስላት በቃ እኔ እንደዚህ ስላት ያው ቀረቤታም ስላላችሁ ይበልጥ ከአባቷ ጋር ካንቺ ጋር ነው ቀረቤታ ያለው ለዛም ያው ቀናት ይኖራል። እውነት ነው ሴት በሴት ያው ቀናት ተቀናናላችሁ። አዎ ከዛን በቃ ከሴት ጋር ለኔ ሲነግረኝ ነገርኳት። ምንም ልትሰማ አልቻለችም። ቀጠለ እያሉ ሄደና አባቴ እና አሁን ጠፍቶ አሁን ማናገረ ስለ አባቴ ጉዳይ ነው። እኔም ያው ነገሩን እንግዲህ ጀምረሽዋል አላስቆምሽም ብዬ ነው። ያው አሪፍም ነገር እየነገርሽኝ ስለሆነ ባዳምጥሽ ብዬ ነው። ያው መጨረሻ ላይ ለአሪፍ ነገር ለአሪፍ እንትን ሊያደርሰኝ ይችላል አሁን የምትነግሪኝ ነገር። ግን ደግሞ በይበልጥ አሁን ወደኛ ጋር ልትመጪ የቻልሽበት ምክንያት ምንድነው? እኛ ጋር መተሽ ለማናገር የሞከርሽበት ነገር ምክንያትሽ ምንድነው? መቼስ ተካራይና ያካራይ ልጅ ፍቅር ጀመሩ ብለሽ ልታማክሪኝ አይደለም የመጣሽው? አዎ እውነት ነው። የሆነ ምክንያት ይኖርሻል። ታዲያ ምንድነው ምክንያቴ? ያው አባቴ እንደዚህ ታደርጉበታል ማለት ሳይሆን እሱ ልነግር ሳይሆን የአባቴ መጥፋት አሳስቦኝ ነውና እንደዚህ ማለት ጠፍቶ አያውቅም። አባትሽ እሺ ትል እኮ እኔም እሱ እንድትልልኝ ነው የጠራው ማለትና አጋጣሚ እኔ የሆነ ጊዜ ሄድኩኝ ወደ ቤት ማለት ነው። እና ስሄድ ተከራዩና ልጅቷ ማለት ነው የሆነ ደም ምናምን እያጸዳዱ መሬት ላይ ምናምን አየሁና ደም ማለት ምንድነው? ደም የሰው ደም እርግጠኛ ነኝ ያየሁት። እኔ ራሱ ለራሴ ራሱ መጣ ምንድነው ምናምን እንደዚህ ቤት የተፈጠረ ነገር አለ። እዛን ገብቼ ምንድነው ምናምን ምን ተፈጥሮ ነው ምን አገባሽ ለምን መጣሽ ምናምን ማለችም እንዴ ምንድነው ይሄ ነገር ምናምን አይመለከትሽም ምናምን አለችኝ እሷ። እሺ እና በጣም ተደናግጠው ነበር ሳይቸው ማለት ተደናግጠው ማን ነበር ሌላ? እሱና ልጅቷና ተከራዩ በቃ ተከራዩ ነበር? አዎ ቤት ውስጥ እሱ ነበር ሁለቱ እና እያጸዱ ምናምን። ኦኬ እሺ እያጸዱ ምናምን እንትን ያሉ ምንድነው ምናምን ኧረ ምን አገባሽ ምናምን እሱ ጭራሽ ምን መናገር ጀመረ። ምንድነው ምን ልትሰሪ መጣሽ ምናምን በተለይ እሷን ማለት ምን ማለት ነው ልትሰሪ መጣሽ አላውቅም። እና እሷን ስለማውቃት ፊቷ ላይ በቃ ተረብሻለች ደንግጣለች ምናምን ይሁን ስታወራ ምን ፈልገሽ ምናምን ያለች ነበር እያወራችኝ የነበረውና እንዴ ማለት ምናምን አልኳትኝ። ከዛ ቤት ያረለ እንዴ ምናምን ቢሆንስ ምናምን በቃ ለምን ምናምን ማለት እንዴ ምን ሆነሽ ነው ምናምን አልኳትኝ በርጋታ ምናምን። ከዛ አይ ምንም አልሆንኩም ምን አይተሽ ነው ምናምን። ከዛ አይ ምንድነው ግን የተፈጠረው ነገር እሱም ጭር ምን ልታረጊ መጣሽ ምን ልትሰሪ መጣሽ ምን ፈልገሽ ነው የመጣሽው ምናምን ሲል ተከራይ ነው የሚለኝ? አዎ ይሄ እሱ ነው የሚለኝ። እሺ እዛን በቃ እኔም በሰዓቱ በጣም ተናድጄ ነበር። እንዲህ ሲለኝ ምን አገባ ምናምን እኔም ተናግሬያለሁ ምን አገባ በቤቴ ምናምን እሷንም ቢሆን ተናግሬያታለሁ። በጣም በቃ እሺ ምንም አላሉኝም።
ከዛን ተውኩት። ከዛም በቃ ሄድኩኝ። አባቴስ ምናምን ፊልድ ወጣ እኮ ምናምን አለ። ከዛን እሺ ምናምን ብዬ በቃ ምን እሰራለሁ ብዬ እኔም ወጣሁ። እሱ ከሌለ እኔ ወይ እሷን ለማናገር ካልሆነ እዛ ቤት አልቀመጥም። ፊልድ ወጥቶ ነው ማለት ነው አባትሽ ነው አሉኝ። ከዛን አባቴ ደግሞ ፊልድ ሲወጣ ምንም ሳይነግረኝ ወጥቶ አያውቅም። ቢያንስ እንኳን ምን ይዤልሽ ልምጣ ምናምን ብሎኝ አውርቶኝ ምናምን ቻው ብዬ እኔ ሁላ ልሸኘው እችላለሁ ምናምን እና ይሄዳል። እና ያሁን ደግሞ ሳይወጣ እንዴት ሳይነግረኝ ምናምን ስላቸው እንዴ በቃ ወጣ፣ አጋጣሚ ነበር፣ አሁን ነበር የተጠራው፣ ድንገት ተነስቶ ነው ሄደው ምናምን አለኝ። ዛን ነው እሺ በቃ ብዬ እሺ ብዬ በቃ ሰላም ዋሉ ምናምን ብዬ ወጣሁ ከቤት። ከዛን ምንም ሳይ በቃ ምንም ሊደውልልኝ አልቻለም ምናምን። ግን እኔም በጣም አላመንኩበትም፣ ምክንያቱም እሱ ሳይነግረኝ ሄዶ አያውቅም። ባይነግረኝ እንኳን እዛ ሄዶ ይደውልና ያወራኝ ነበር። እንዴ ምን ጎደለሽ ምናምን ብቻዬን አይደለም የምኖረው ምን ተፈጠረ ምናምን። ቀን ቢያንስ በቀን ማታ ላይ እንደዋወላለን፣ ውሎ ምናምን እናወራለን በስልክ እናወራለን። እና የዛን ቀን እሺ ምናምን ብያቸው ትቻቸው መጨቃጨቅም ስላልፈለኩኝ ማለት ነው። ግን እዛ ልጅ ቤት መሆን ደግሞ እኔ ምንም ሰላም አልሰጠኝም ነበር። እኔም ግራ የገባኝ ነገር እሱ ነው ማለት አንደኛ ከአባትየው ጋር እንግዲህ ያለውን ጸብ ነግረሽኛል። ሁለተኛ ነገር ደግሞ በዛ ጸብ ውስጥ ሆኖ ቤት ውስጥ ድጋሚ መገኘት ማለት ከባድ ነገር ነው። ሶስተኛ ነገር ደግሞ ሶስተኛም ፖይንት ብዬ የማነሳው ነገር ምንድነው ያ ሰው ቤት ውስጥ ገብቶ ተከራይ እንግዲህ ቤተሰቦቼ እናንተ እንድትታዘቡ ፈልገው ነገር ተከራይ የቤቱን ባለቤት ልጅ እንግዲህ ምን ልታረጊ መጣሽ ምን ልትሰሪ መጣሽ እያለ እንግዲህ መጠየቅ ማለት የሆነ የተፈጠረ ነገር ይቅርታ ቤተሰቦቼ ወደኛ ቦታ ይዘናት ነው የመጣነውና ትንሽ ጫጫታ ስላለ እንዳይታወቅ በሚል እንግዲህ በኖርማል አካባቢ በኖርማል በሚባል ቦታ ላይ ስለምንሆን ትንሽ ከውጪ ጫጫታ ሊያስቸግረን ይችላል እና እነዚህ ነገሮች እንትን እየሆኑብኝ ነው፣ ጥያቄ እየሆኑብኝ ነው። አባትሽ ጋር ያለው ግንኙነት በዛ ግንኙነት ውስጥ ሆኖ ቤቱን መምጣቱ ለኔ ጥያቄ ፈጥሮብኛል። አንቺስ ደግሞ አሁን ምን ተፈጥሮ ነው ብለሽ ነው ውስጥሽ እየተጠራጠረ ያለው? ምን ሆኖ ይሆናል ብለሽ ነው እየተጠራጠርሽ ያለሽው? ያው አባቴ እንደማይወደው ታውቃለህና ሲጀመር እኔ የሚመስለኝ ቀረቤቱ ራሱ ደስ አይለኝም። እሷ በቃ እንጃ ወዶት ይመስላል። ምክንያቱም አኳኋኑም ሰው በቃ ፍቅርነት ቤት ፍቅር ይዞት አይመስልም። ሲታይ እንደዛ ነው እንግዲህ አላውቅም፣ የልቡን ደግሞ ፈጣሪ ነው የሚያውቀው። እና በዛ ጻም ሆኖ እንደዛ ስገባ ተደናግጠው እሱም እንደዛ ሆነ ግራ ነው የገባኝ። አባቴም ደግሞ የለም እንዴት ከመሬት ተነስቶ እዛ ቤት ላይ ነው እና ደግሞ ደም ሳይ በቃ ግራ ነው የተጋባሁት እኔ እራሱ። እና በጣም ብዙ ሰዓት አስቤበት እና ይሄን የደወልኩልህ ለአንተም ይሄንን ነገር ማለት ነው እንድታጣራ። እና ያው እኔ አባቴ መጥፋት መጀመሪያ በቃ ሰላም አልሰጠኝም። በቃ እንጃ እሷንም ሰዓት ምንም እንደማይመስላት ነገር ነው የሚመችብኝ። ደውዬም ጠይቄያታለሁ። እርግጠኛ ነሽ ግን እውነት የአባቴ ፊልድ ወጥቶ ነው? አዎ ለምንድን ነው ልጅ የሚጨቀጭቅ ነገር ነው መልሰው። እና እሱም ደግሞ እዛ ቤት አየዋለሁ በተደጋጋሚ እና እሱ እንዴት የት ሄዶ ነው ግራ ገባኝ። በጣም አሪፍ እንግዲህ ቤተሰቦቼ የተቀበልኩት እንግዲህ ጥቆማ ከበቂ በላይ ነው ብዬ አስባለሁ። ወደዛ ቤት ለመሄድ አሁን ምንድነው የምናደርገው? ቤቱ ጋር ሄደን እንግዲህ ኖርማሊ ሌላ ጊዜ ሄደን የምናደርገው ቃለ መጠይቅ በሚል ሄደን እንግዲህ ቤት ውስጥ ያለው ነገር ለማጣራት እንሞክራለን። ከዛም ነገር እንግዲህ ደግሞ የዘለለ ነገር ካለ የምናደርገው የራሳችንን እርምጃ የምንወስድ ይሆናል። ቤተሰቦች አጎትሽ ወይም ደግሞ አባትሽ እና አባትሽ የምታየው አጎትሽ እንግዲህ በሰላም እንድታገኙ በቻልነው አቅም እንጥራለን። ከእነሱ ጋር ብቻ አይደለም ነገሩ የሚገናኘው ከስራው ጋር እያንዳንዱን ነገር አገናኝተን እያንዳንዱን ነገር መርምረን አባትሽን ለማግኘት እንሞክራለን። ያው እኛም ብለሽ ነው የመጣሽው እና ለእኛ ሙሉ እምነት እንዲኖርሽ እፈልጋለሁ። ከእኛ ጋርም ደግሞ ተባበሪ በምልሽ ሰዓት በምደውልልሽ ሰዓት ማግኘት እፈልጋለሁ እንጂ ቤተሰቦቻችን እንግዲህ ጥቆማችን ይህን ይመስል ነበረ። ወደ ቤቱ ሄደን ደግሞ እሷ እንግዲህ መጠቁመን ይሆናል ቤቱን። ወደ ቤቱ ሄደን የሚፈጠረውን ነገር አብረን የምንመለከት ነው የሚሆነው። ላይክ በማድረግ ሼር በማድረግ ቪዲዮ ለብዙ ሰዎች እንድታደርሱልኝ እፈልጋለሁ። ይሄ ቪዲዮ የመጀመሪያ ጊዜ ደግሞ ከመጣላችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንድትሆኑ እንፈልጋለን። ወደ ቦታው
ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እሺ ቤተሰቦቻችን እንግዲህ ወደ ቤቱ መተናል። የሰማነው ያየነው ነገር አለ፣ የተነገረንም ነገር አለ። ቤተሰቦቼ ወደ ቤቱ ደግሞ ሄደን ስላለው ነገር በደንብ የምንጠይቃችሁ ይሆናል። ወደ ለብዛባችሁ ወደ ቤቱ ሰላም ነው። ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ከሶሻል ሚዲያ ነበር የመጣ ነውና አንዳንድ ያለውን ነገር ተነጋግረን ለህዝቡ እንዲተላለፍና ምን እዚህ ደረጃ ላይ እንዴት እንደደረሳችሁ ስለራሳችሁ ያለውን ነገር እንድንነጋገር ነበር አባቴ። እሺ ይቻላል። እሺ ተከተሉ። እሺ አረፍ በሉ። ለቤታችሁ ገብታችሁ ተቀመጡ። እንዴት ነሽ? እግዚአብሔር ይመስገን። ከሶሻል ሚዲያ ነበረ የመጣ ነውና ያው አንዳንድ ጥያቄዎችን ለመጠየቅ ነበር። ምን ጥያቄ ነው? ምን ገንዘብ ያለው ነገር ነው የሚያሸልም ምናምን? አዎ ሽልማትም አለው። ትንሽ እንነጋገርና ስለ ህይወታችሁ ስለ አንዳንድ ነገሮች ያው ህዝቡን ለማስተማር ወጣቱን ለማስተማር ነው ይህንን ፕሮግራም የምናስተላልፈው። እንደዚሁ ድንገት እየሄድን ሰዎች ሳይዘጋጁ ያለውን ነገሮች ለማዋራት ነውና ድንገት ደግሞ ሰዎች ደግሞ ከተዘጋጁ ብዙ ነገሮች ያው የተጠና ይሆናል። ለዛም ሲባል እንግዲህ ድንገት ሰዎች ጋር እየሄድን ስለ ህይወታቸው ስለ አንዳንድ ነገሮችን ጠይቀን መጨረሻ ላይ ደግሞ ስጦታን የምንሰጣጥ ይሆናል ማለት ነው። እሺ ጥሩ። ያው ከስማችሁ እንጀምር። አንቺ ማን ልበል? እኔ መቅደስ እባላለሁ። መቅደስ። እሺ አንተስ? እኔ አብዮት እባላለሁ። አብዮት። በጣም አሪፍ ስም። ሁለታችሁ ባልና ሚስት ወይስ ወንድምና እህት? በጣም አሪፍ። እንደውም ስፈልግ የነበረው እንደዚሁ ነበረ። ቤተሰቦቼ ምንድነው ጥያቄዎቼ እንግዲህ ያው እዚህ ደረጃ ለመድረስ ከባድ ነው። አሁን ባለንበት ሁኔታ ላይ በዚህ ኑሮ ውድነት በጣም ይከብዳል ወደዚህ ደረጃ ለመድረስ። ቤታችሁንም ሳይሆን እንግዲህ ጽድት ያለሽ ቤት ነው የምትኖሩትና እንዴት ነው የነበሩት ስትራግሎች መከሮቹ እንዴት ነው? ወይስ በድሎት ነው በምቾት ነው ወደዚህ ደረጃ የመጣችሁት የሚለውን ነገር እስቲ። ወይ በድሎት። ያው እንግዲህ እንደምታውቀው በጣም ብዙ ውጣ ውረድ አለ፣ በጣም ብዙ ልፋት አለ፣ በጣም ብዙ ድካም አለ። በዛ ውስጥ አልፈን ነው አሁን ይህንን ቤት ያቆምናት። እሷም ጎበዝ ልጅ ናት፣ ታግዘኛለች። እኔም እንደዛው ተፍተፍ እያልን ነው ያቆምናት እንግዲህ እና ያው ፈጣሪ ይመስገን ጥሩ ነው። በጣም አሪፍ። እንግዲህ አብዮት ያው የምጠይቃችሁ ምንድነው ሁለታችሁስ ስትገናኙ እንዴት ነበር ሁኔታው? የነበረበት ሁኔታ ከስንት ዓመት በፊት ነበር? ያው እንግዲህ እሷን ሳገኛት በአጋጣሚ ነው ያገኘኋትኝ። ከዛ ያው እንግዲህ ተዋወቅን፣ በደንብ ተግባባን። ውጭ ላይ እንትን ካልነ በኋላ በደንብ አድርገን ከተግባባን በኋላ ነው ወደ ትዳሩ የገባነው። እንግዲህ ትዳር ላይ ብዙ አመት ሆኖናል። ኦልሞስት ወደ 4 አመት ሆኗቸዋል በትዳር አመት ሊጠጋ ነው። ስለዚህ እሷ ጋር ብዙ ቆይተናል። እንግዲህ አሁን ያው ወደ ትዳር ገብተን ያው እንግዲህ ትዳራችን እየመራን ነው የምንገኘው። በጣም ደስ ይላል፣ በጣም ደስ ይላል። እንዴት ነበር ያ 4 አመት? በምን አይነት ሁኔታ ነበር ያለፈው?
ጥሩ ነበር፣ ደስ የሚል ነበር። ለራሳችን ለመለወጥ እና የተሻለ ህይወት ነገር ለመኖር ብለን በጣም የምንተጋበት የምንደክምበት ወቅት ነበረ። ግን ያ ድካማችንም ተሳክቶልን እግዚአብሔር ይመስገን ዛሬ ማረፊያ አለን፣ ወጥቶ መግቢያ አለን። እንደምታየው ነው ቤታችንም። ብቻ ፈጣሪ አላሳፈረንም፣ ልፋታችንን ነገር ቆጥሮልን እዚህ ደረጃ ደርሰናል። እግዚአብሔር ይመስገን። አዎ አሜን። ያው እንግዲህ እኛንም ወደ ተሻለ መንገድ እግዚአብሔር ይምራል። እንዴት ነበር ስትገናኙ የነበረው ሁኔታ? በምንድን ነበር የተገናኛችሁት? አጋጣሚው ምንድን ነበር? አጋጣሚው እንኳን እንደዚሁ ታክሲ ላይ ነበር የተገናኘን እና እዛው በተገናኘንበት ታክሲ እንደ አብረን ቁጭ ብለን ነበረ። የምንወርድበትን ቦታ ተመሳሳይ ሆነና አብረን ወረድን። በዛው ዝናብም ነበርና ቀኑ ጥላ ይዤ በዛው ጥላ ተጠልሎ እያወራን ስልክ ተለዋወጥን። በዛ አጋጣሚ ነበር ተገናኘንና በዛን ቀን ተገናኘን። ከዛ በኋላ ስልክ ማውራት፣ እያደር መቀራረብ፣ መገናኘት ጃንጥላ ይዤልኝ በሚል በዛ ምክንያት ነውና እንደዛ አይነት ነገር መጣ። በዛው እያለን እዚህ ደረጃ ደረሰን ማለት ነው። በጣም ደስ ይላል። እንዴት ነበር መጀመሪያ ስታያት የነበረ ስሜት? የሆነ መነሳሳቱ እንዴት ነበር? ያው እንግዲህ እዛ እንዳለች እዛ ላይ ስናወራ እንግዲህ እሷም ስለ ህይወቷ ማውራት ጀመረችና ህይወቷ ጋር ተይዞ ነው ልጅቷን በጣም የወደድኳትና ያፈቀርኳትና ኦኬ ከተግባባችሁ በኋላ ያው በጣም ጥሩ እንትን ነበረውና በቃ እዛ ጋር ተያይዤ ነው ያው እንግዲህ በተደጋጋሚ ስልክ በማውራት በመገናኘት እኔ በጣም የወደድኳትና ታሪኳ ነው በብዛት እንትን ያለኝ። እሷም ደግሞ በጣም ጥሩ ልጅ ናት እንደምታያት። በጣም አዎ ታስታውቃለች፣ እንዲሁም ስትታይም ታስታውቃለች። ምንድን ነበር ልብህን የገዛው ታሪኳ? ምንድን ነበር የነገረች ነገር? ያው ስለ እድግናዋ ስታወራኝ፣ አሁን ስላለችበት ሁኔታ ስታወራኝ፣ ከዛ ደግሞ ስለ ቤተሰቦቿ ስታወራኝ፣ በተለይ ስለ ቤተሰቦቿ ስታወራኝ ያው እንድቀርባት አደረገኝ። በቃም አልቻልኩም የመጨረሻና ከዛ ጋር ተያይዞ ከዛ ያው እንግዲህ ቀስ እያልን ተግባባን፣ ወደ ትዳሩ መጣን ማለት ነው። እንግዲህ እንዳወራው የቤተሰቦቿን ታሪክ እድግናዋን ሁለመናዋን ስታወራኝ በቃ እዛ ጋር ተያይዞ ነው እንግዲህ ተቀራርበን እቺማ አብራኝ ብትኖርና የህይወት ያጋር ብትሆን ብዬ ያሰብኩት የዛኔ ነው። ምን ነበር እስቲ እንደዚህ ልቡን ቀልቡን ግዝት የሚያደርግ ታሪክ የነገርሽው? ያንቺስ ታሪክ ምን ይመስላል? እስቲ ከቤተሰቦችም ጋር ያለውን ነገር እስቲ ቀልቀል አድርገሽ ሁሉንም ነገር። ያው ስለ አስተዳደጌ ያለሁበት የኖርኩበት ህይወት ምናምን ነገር ያሳለፍኩት ነገር ያደግኩበትን ቦታ ምናምን በቃ አንዳንድ ነገሮች እንደዚህ ስነግረው እኔ እንደዚህ እንትን ይላል ብዬ አይደለም፣ ግን አንተ ውስጥ ለውስጥ መግባባት ሲመጣ ሳንፈልግ የራሳችንን ታሪክ መወራራት ጀመርን። እሱም ስለራሱ ሲያወራኝ እኔም ስለራሴ ሳወራው አይ በቃ ይሄ ሰው ለኔ የሚሆን አይነት ሰው ነው። በቃ የሆነ በራሴ የሚገምተው አይነት ሰው አለ። እንደዚህ አይነት ሰው ቢገጥመኝ ብዬ የሚገምተው አይነት ሰው ነውና ከዛ ይሄ የራሴ የኔ መስፈርት የሚለውን ነገር ሙሉ ለሙሉ ባያሟላ በግማሽ ያሟላል። ግን አብረን ስንሆን ደግሞ ያን ነገር ሙሉ ለሙሉ እንዲያሟላልኝ ማድረግ አይከብደኝም ብዬ ነበረ ወደዛ ህይወት ውስጥ የገባሁት፣ ራሴን አሳምኜ የገባሁበት። እሱም በጣም ነው ያደረገ በመላመድ ነው እኛ ፍቅር የመጣው በማውራት በመገናኘት እና እንጂ ባንዴ የፍቅር ጥያቄም የለም እሱም ጋር አልነበረም እኔም ከነዛ አልነበረም። ግን እያደረ በመግባባት በመላመድ የመጣ ፍቅር ነውና በዛ የመጣ ፍቅር ስለሆነ እስከዛሬ ጸንቶ እዚህ ደረጃ የደረስነው። እንዲሁም አባቴ ምናምን እያለች ቶሎ ሻላለች እንደውም የሚገርም እና በጣም አልፈታኛለች እጅግ መጠን በላይ እና ከባድ ነበር ለኔ። መጨረሻ ያማረ ነገር እንደዚህ ነው፣ መጀመሪያው ያለፋል። እንዴት ነበር ታዲያ? እዚሁ አዲስ አበባ ነው ተወልደሽ ያደግሽው ወይስ ከሌላ ቦታ ነው? አይ እኔ እዚሁ ነው ተወልጄ ያደግኩት፣ እዚሁ ነው። እናቴ በልጅነቴ ነበር ያደረችውና አባቴን ያሳደገኝ። አሁንም አሉ አባትሽ? አሉ።
የት እዚሁ ቅርባችሁ ናቸው ወይስ ራቅ ብለው ነው? አይ ቅርብ ነው ያለው። አሁንም ይመጣል እኛንም ይጠይቀናል ምናምን ነገር እና ቅርብ ነው ያለው። ለፊልድ አንዳንዴ ወደ ክፍለ ሀገራት ስለሚሄድ ነው እንጂ። ኦኬ ያው ወደ አንተ ደግሞ ልምጣና እንዴት ነበረ ከቤተሰቦች ጋር የነበረ ነገር? ከቤተሰቦች ጋር የነበረ ቀረቤታ ምን ይመስል ነበር? ከማን ከኔዎች ጋር? እኔዎች ጋር ያው ፈጣሪ ይመስገን በጣም ጥሩ ነው። አግዛቸዋለሁ፣ እረዳቸዋለሁ። ያው የክፍለ ሀገር ልጅ ነኝ እኔ። ግን እነሱ ያው ራቅ ያሉ ናቸው። ለብዙ አመታት እዚህ ነው የኖርኩትኝ እና ያው እንግዲህ ትንሽ ትንሽ ካገዝካቸው ጥሩ ነው። የኔ የቤተሰብ ግንኙነቴ አሪፍ ነው። በልጅነትህ ነው ወደ አዲስ አበባ የመጣኸው ወይስ? ወደ አዲስ አበባ የመጣሁት በልጅነቴ ነው። ከመኪና ጋር ተሳፍሬ የመጣሁ። ከዛ እዚህ ያው እንግዲህ ድለላዎችን ምኑን ስሰራ ቆየሁ። ከዛ በአጋጣሚ ያው እንግዲህ እሷን አገኘሁኝ። ከዛ ጠቅለል ብዬ ያው እንግዲህ ቤቴን ይዤ ቁጭ ብያለሁ ማለት ነው። በጣም አሪፍ፣ እውነት ደስ ይላል። እንዴት ነበር ስትመጣ የነበረበት ሞመንት? ይሄ ከሰው ጋር መግባባት ሊሆን ይችላል። የሆነ አዲስ ስትሆን ይከብዳል ነገሮች። በተለይ ደግሞ አዲስ አበባን የሚያክል ሰፊ ከተማ ላይ ገብቶ ያው ግራ የማይገባ ሰው የለም እና የዚሁም የከተማውም ህዝብ እንግዲህ ግራ ይጋባል። የማያውቃቸው ሰፈሮች ብዙ ናቸው። አንተስ ወደዚህ ወደ አዲስ አበባ መጀመሪያ እግርህ የረገጠ ሰዓት ምን የገጠመህ ገጠመኝ አለ ምናምን? እዚህ ጋር ስትመጣ ቀላል ነገር አይገጥምህም። የመጀመሪያ የምታውቀው ሰው የለም። ከዛ ተጨማሪ ልጅም ስለነበርኩ በዛ ልጅነት እድሜ የምሰራው ስራም አልነበረም። የወያላ ስራ ካልሆነ በስተቀር ታክሲ ሹፌሮች ጋር አብሬ መስራት ካልሆነ። ግን የመጀመሪያ ጊዜ ያው እንግዲህ በረንዳ ላይ አድሬያለሁ። በቃ ምግብም ተመላሽ ምግብ ነበር የምመገበው። እነዛን ህይወት አሳልፌ ነው እዚህ ደረጃ የደረሱት። እንዲህ በቀላል አልደረስኩም። የሚገርም እና እነሱ ነገሮች በጣም እንትን ነበሩ። ያው እንግዲህ ከዛ ጋር ተያይዞ ብዙ ነገር አሳልፈናል። ፈጣሪና እኛ የምናውቀው ማለት ነው። በጣም አሪፍ። ያው እንግዲህ ትንሽ ነገር ያየ ሰው ይበልጥ ትልቅም ነገር ለማየት እየጓጓ እየተማረ ነው የሚሄደው እና ያው እንግዲህ ቤተሰቦችን እናንተም እንድትማሩ የምፈልገው ነገር እንግዲህ ትልልቅ ቁም ነገሮችን እያስተማሩን ይገኛሉ። እነ አብዮት ብዙ ነገሮችን እያስረዱን ይገኛሉ። እንዴት ነው ብቸኝነትን እንዴት ነው መግፋት የሚቻለው የሚሉትን ነገሮች፣ ያንንስ ችግሮችን እንዴት ማለፍ እንችላለን የሚሉትን ነገሮች እንግዲህ በሚገባ ፈትፍተው እያበሉን ይገኛሉ። እሱን ከማወቅሽ በፊትስ ምን አይነት ህይወት ነበረሽ አንቺ? ጓደኛ ፍቅረኛ ነበረ ወይ ከሱ በፊት ማለት ነው? ከሱ በፊት ፍቅረኛም ጓደኛም አልነበረኝም። ያው ትምህርት ቤት እወጣለሁ፣ ገባለሁ ቤት በቃ አባቴ ብዙ ጊዜ በጣም ያስጠንቅቀኛል። ወንዶች እንደዚህ እንዳታልሉሽ፣ በቃ እንደዚህ ነው ህይወትሽ እንዳይበላሽ፣ አንቺ አንድ ልጄ ነሽ፣ የእናትሽ ምትክ ነሽ እያለ ነበርና እንትን የሚለኝ በጣም እንትን ስለሚለኝ በቃ ትምህርት ቤት እወጣለሁ፣ ከትምህርት ቤት እገባለሁ። ጓደኞች የሴት ጓደኛ አለችኝ። ቤተክርስቲያን ከሄድኩኝ ቤተክርስቲያን አብሬ እሄዳለሁ። ከዛ ውጪ እንደዚህ የፍቅር ግንኙነት ምናምንም የለኝም። ለዛም ነው ስለ ፍቅር ብዙ አላውቅም እና ከሱ ጋር በመላመድ ነው እና ቶሎ እንዳለ አስቸግሬው ነበር ለመቀበል። ለማመንም ከበደኝ፣ አምኖ ለመቀበል። እንደዚህ ቢጎዳኝስ፣ አባቴን የሚያስጠንቅቀኝ ነገር ስለነበረ እንደዚህ ቢያደርገኝስ ቢተወኝስ የሚለውን ነገር የአባቴንም ቃል ለማሳሰብ ብዙ ጊዜ እንትን ስላልኩኝ በቃ የአባቴን ቃል ስለማስብ እንደዚህ ግንኙነት ምናምን ለመጀመር አስቤ አላውቅም ነበር። ግን እንደ አጋጣሚ ከሱ ጋርም ተዋወቅ ነበር። በጓደኝነት ደረጃ ሄደ። ያ ጓደኝነት በልምድ ወደ ፍቅር ተቀይሮ ያው እስከ ትዳር ደረሰ ማለት ነው። በጣም ደስ ይላል እውነት። ያው እንግዲህ የመጀመሪያውም የመጨረሻውም እንደምትሆን ደግሞ እኔ በደንብ ተስፋ አደርጋለሁ፣ ያው ከማየው ነገር አንፃር ማለት ነው። ታዲያ ይሄ ሁሉ ንብረት ይሄን ቤት እንዴት ነው? የኪራይ ነው እንዴ? አረ የራሳችን የግል ነው። በጣም ደስ ይላል። ከዛ ተነስተህ ነው ይሄንን ነገር ያመጣው? አዎ እንግዲህ ቻሌንጆች በጣም ብዙ ነበሩ። ከታች ተነሳው፣ ከዛ እያልኩ ነው። በአንድ ጊዜ አልመጣም እና ከዛ ተነስቼ ነው የመጣሁት እና ጥንካሬ ነው የሆነኝ መውደቅ መናሰቴ፣ መራመድ መጣማቴ። ከዛ ደግሞ ፈጣሪ እሷን ሰጠኝ።
ያ ሁሉ ጥንካሬ ተጨምሮ ነው በአንድ ላይ ተጨምቆ አሁን እዚህ ጋር የደረሰውና ቀላል ልፋት አይደለም የለፋ ነው የደከም ነው። ስለዚህ እሱን ያው እንግዲህ አሁን ብዙም ባትባልም መኖሪያ ማረፊያ ትሆነናለች። እንዴ በጣም አሪፍ ቤት ነው እንጂ ለያውም ከተማ ውስጥ አሁን እኮ በጣም ከባድ ነው። አሁን በዚህ ሰዓት ሰውም እየተቸገረ ያለው የቤት እጦት አለ። በዛ ላይ ደግሞ ጣራ እየነካ ነው የቤት እንግዲህ ያለው ገበያ። እንደውም በጣም እውነት አሪፍ ቤት ውስጥ ነው ያላችሁት። እውነት በጣም ደስ ይላል። እስቲ ምን ያህል ስራዎችን ሰርተሃል? ምን ስራ ሰርተሃል የሚለውን ነገር እስቲ በቁጥር የምታስታውሰው ከሆነ እኔ ወደ 11 ስራ ሰርቻለሁ። አሁን ያልሰራሁት ስራ ምን አለ ብለህ ነው ብትጠይቀኝ የሚሻለኝ እንጂ ምን ያህል ስራ ሰርተሃል ሳይሆን ያልሰራሁ ምን አለ። መጀመሪያ እንደመጣሁ ያው እንግዲህ ሊስትሮ ጀመርኩኝ። ከዛ ታክሲ ሹፌሮች ጋር አብሬ ሰራሁኝ። ከዛ ደግሞ እንደዚህ አንዳንድ እቃዎችን ደግሞ እንደዚህ ሰዎች ጋር እልካለሁ፣ ከክፍለ ሀገር አስመጣለሁ። ከዛ በተጨማሪ ደግሞ እዚሁም ደግሞ አንዳንድ ስራዎችን ተጨማሪ እሰራለሁ እና በጣም ብዙ ስራ ነው የምሰራው። ስራ አልንቅም ከታች ተነስቼ ስለመጣው ማለት ነው። በጣም አሁንም ቢሆን እየሰራሁ ነው የምገኘው እንጂ ቤት አለኝ ብዬ እንትን እያልኩ ራሴን ወደ ላይ ከፍ አላደርግም። ዝም ብሎ መቀመጥማ የማይሆንም ደግሞ እኮ ከዚህ የተሻለ ነገር ለመስራት ነው አሁን እቅድ ያለኝ። እሷ ጋር የምንመካከረው አሁን ከዚህ የተሻለ ደግሞ ኑሮ እንዴት ነው መኖር የምንችለው እያልን ነው። አሁን ልጆች ይመጣሉ። ከዛ በተጨማሪ ደግሞ ሰፊ ቤተሰብ ይመጣል። እሱ ሲኖር ደግሞ ያው አለህበት ላይ ቁጭ ማለት የለብህም፣ ከፍ ማለት አለብህ። በጣም እሱ ነው ያለው ነገር። በጣም አሪፍ። አሁንስ ታዲያ በምን አይነት ስራ ዘርፍ ላይ ነው የተሰማራው? አሁን ያው ኮንትራትም እሰራለሁኝ። ከዛ በተጨማሪ ደግሞ ያው አንዳንድ እቃዎችን አስመጣና እልካለሁ። ወደ ክፍለ ሀገር እልካለሁ፣ ወደ ሌላ ሀገር እልካቸው አንዳንድ እቃዎች አሉ። በጣም አሪፍ፣ በጣም ደስ ይላል። ያው እንግዲህ ቤተሰቦቼ እያያችሁ ነው ስራ አለመናቅ ምን ያህል ደረጃ እንደሚያደርሰን፣ ምን ያህል ዋጋ እንደሚከፍለን፣ ምን ያህል ደረጃ ከፍ እንደሚያደርገን እየተመለከታችሁ ነው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ታዲያ ያው የሁሉ ስራ እየተሰራ የሁሉ ነገር እየተደረገ እዚህ ደረጃ መድረስ እንግዲህ እንደምታዩት ቤተሰቦቼ ትልቅ ነገር የምናስብ ከሆነ ብዙ ማድረግ ያለብን ነገሮች አሉ። ብዙ መልፋት ይኖርብናል፣ ብዙ መጣር ይኖርብናል። ትንንሽ ነገሮችን ንቀን ትልቅ ነገር መመኘት ደግሞ የማይሆን ነገር ነው። ስራን የምንንቅ ከሆነ እዛው ያለንበት ነገር ላይ እዛው ቀርተን የምንኖር ነው የሚሆነው። ግን ደግሞ እንደ አብዮት እንግዲህ ታታሪ ስንሆን ስራ ወዳድ ስንሆን ይበልጡኑ እየጎበዝን ትልቅ ቦታ እየደረስን ነው የምንሄደውና እኔ አብዮት እውነት ከዚህም በላይ ፎቅ በፎቅ ደርበህ ትልልቅ ነገሮችን አድርገህ ያው እንማይ እርግጠኛ ነኝ ካልከኝ ከነገርከኝ ነገር አንፃር ማለት ነው። እንዴት ነው ታዲያ ልጅስ ታዲያ ለመውለድ አልታሰበም? 4 አመት ቀልድ አይደለም መቼስ አብሮ በመቆየት ውስጥ ልጅም አለ አብሮ። ይሄ ቤት ደግሞ ይሄን የሚያክል ቤት ውስጥ ልጅ ቢሯሯጥበት ደግሞ ይበልጥ ደስ ይላል አይደል? ታዲያ ስለሱስ ነገር ምን አስባችኋል?
ልክ ነህ። ያው እሷም የምታወራህ ይኖራል። እኔ ስሰራ ማለት የኖርኩትን ኑሮ ልጆቼ እንዲደግሙት ስለማልፈልግ ነው እስካሁን የቆየው እንጂ እኔ በጣም ፍላጎት አለኝ። ከዛ ተያይዞ ደግሞ ያው እሷን እስኪ አንዳንድ ነገር ታወራለች ብዬ አስባለሁ። እና እንትኖች እነዚህ ግንኙነታችን ረጅም በመሆኑ ብቻ ሳይሆን ለልጆቻችን ማሰብ አለብን። እኛ እንግዲህ ያደግንበትን መንገድ ነግሬሃለሁ፣ የሰራሁበትን መንገድ ነግሬሃለሁ። እና እሱ ያን ሁሉ ችግር አሳልፌ ስለመጣሁ ልጆቼ የኔን ችግር እንዲደግሙት አልፈልግም። ስለዚህ አሁን ፈጣሪ ይመስገን ያው ጥሩ ደረጃ ላይ ባይባልም መጠነኛ ደረጃ ላይ ደርሰናል። በቃ እንግዲህ በኋላ ያው እንወልዳለን፣ ችግር የለም። እንጠብቃለን እንግዲህ እኛንም አጉት አድርጉን እንጂ። እሺስ አንቺስ የምትይው ነገር ካለ? አዎ እንዳለህ ነው። ልጆች እናስባለን፣ ነገር ግን ቦታ ሳንይዝ ልጅ ይዞ በኪራይ ቤት መንከራተት ብዙ ነገሮች አሉ፣ ከተከራይ ጋር ከምን ጋር እና ይሄ ነገር ሳስበው እኔ ወደኋላ አላለሁም ብዙ ጊዜ ማለት ነው። ምክንያቱም ልጆች በራሳቸው ቤት ነው ቢያድጉ መልካምነቱ። ከተለያየ ሰፈር ሲዟዟሩ ተከራይ ጋር የሚመጣ ነገር አለ፣ ልጅ በልጅ የሚመጣ ነገር አለ፣ ብዙ ነገሮች አሉ። ያ ነገር እንዳይሆን መጀመሪያ ራሳችንን እንቻል። የራሳችን የሆነ ቤት ይኑረን፣ ቢያንስ ትንሽ ጎጆ እንኳን ይኑረን። የራሳችን ዘግተን የምንወጣው ገባችሁ ወጣችሁ ማንባልበት፣ በዚህ ጋር ውሃ ፈሰሰ እንትን ሆነ የማይባልበት ነገር ይኑረን። ልጅ የፈጣሪ ስጦታ ነው፣ ይደርሳል። ነገር ግን እኛ በቃ በጥሩ ሁኔታ ማሳደግ አለብን። ልጆቻችን ጥሩ ነገር አይተው ነው ጥሩ ነገር አግኝተው ማደግ አለባቸው ብለን ስላሰብን እኔም የሀሳብ ስላለኝ ነው እስካሁን የቆየነው። ከእንግዲህ በኋላ ግን እንደ እግዚአብሔር ፍቃድ ወደፊት አስበናል። እንጠብቃለን፣ እውነት እንጠብቃለን። ያው እንግዲህ መናገር የምትፈልጉት ነገር ካለ ያው ለዘጋጀነው ፕሮግራማችንን ማውራት የምትፈልጉት ማመስገን የምትፈልጉት አካል ካለ እድል ልስጣችሁና ፕሮግራማችንን እንዝጋ። ያው እንግዲህ ለሁሉም ሰዎች የምመክረው ምክር ስራ ባይንቁና በትዕግስት ችግሮችን አልፈው ትልቅ ደረጃ ላይ መድረስ እንደሚችሉ፣ ግን በቀጣይነት ከሞከሩና እንትን ካሉ ስራቸውን ከቀጠሉ ነው። ካልሆነ ቦታ ካልተገኙ ትልቅ ደረጃ ላይ መድረስ የማይችል ሰው አይኖርም ብዬ ነው የማምነውና እሱ ነው ያለኝ ነገር። አመሰግናለሁ። እናመሰግናለን። እሺ እናመሰግናለን። ያ ፈጣሪ ይመስገን። ፈጣሪን እንዲሁም ደግሞ ያለ እናት ያሳደገኝን አባቴንም በዚሁ አጋጣሚ ማመስገን ፈልጋለሁ። ይደርሳችኋል። እና አመሰግናለሁ። እናንተም እዚህ ድረስ አክብራችሁ መጣችሁ ስለየኛን ህይወት ለሌሎች ማስተማሪያ አድርጋችሁ መጣችሁ ስለተቀበላችሁን ሀሳባችንን ስለሰማችሁን እናመሰግናለን። እዚህ ያክብርልን። እኛም ከልብ እናመሰግናለን። ወዳችሁ ፈቅዳችሁ ወደ ቤታችሁ ስላስገባችሁን በጣም ነው የምናመሰግነው። እንደውም ሌላ አካባቢ ላይ ብዙ ትንሽ ተከራክረውን ምናምን ነው ወደ ቤታቸው የሚያስገቡት። ያው ስጦታ ይኖራል መጨረሻ ላይ እንግዲህ ተመልሰን ምን መጣ ነው የሚሆነው። ስጦታውን የምናቀርበው እንግዲህ ቪዲዮ ከታየ በኋላ የሚመለከቱ ህዝብ እንግዲህ ይሄ ይሰጣቸው ብሎ ብዙ ድምጽ ያገኘውን ሰው ነው እንግዲህ ያገኘውን እቃ ነው ወደ እናንተ ይዘን የምንመጣውና ያው እናንተ ግን ሻይ ቡና እንኳን ሳትሉ ነው የምንመጣው። ችግር የለውም ስቀልድ ነው። ቤተሰቦቻችን እንግዲህ ሻይ ቡና እንኳን ባትሉ ሰብስክራይብ አድርጉ በሏቸው። ሰብስክራይብ እያደረጋችሁ እሺ እናመሰግናለን። እንግዲህ ቤተሰቦቻችን ዛሬ በዚህ መልኩ ሁለት ባለትዳሮችን እንግዲህ ለመጠየቅ ሞክረናል። ስላለውም ህይወት ስለሚፈጠሩም ነገር አንዳንድ ነገሮችን ለማውራት እንግዲህ ሞክረን ነበር። እንደ ሙከራችንም ተሳክቶልን እንግዲህ ጥሩ ነገሮችን ተገንዝበን ጥሩ ነገሮችን ተምረን ጨርሰናል። ቤተሰቦቻችንም እንግዲህ እንድታመሰግኑልኝ እንዲሁም ደግሞ ያላችሁን ሀሳብ አስተያየት እንድትጽፉልን እንፈልጋለን። ላይክ በማድረግ ኮፒ ሊንክ በማድረግ እንዲሁም ደግሞ አስተማሪ ቪዲዮዎች ስለሆነ የምንለቀው ቤተሰቦቼ ሼር በማድረግ እንግዲህ አብሮነታችሁን እንድታሳውቁኝ እፈልጋለሁ። በቀጣይ ደግሞ እስከምንገናኝ ድረስ አብራችሁን ቆዩ።